ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዤላችሁ መጥቻለሁ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ፋብሪዚዮ ሮማኖ ስለ ብሪያን ኢምቦሞ ዝውውር መረጃ ወጥቷል። የኢምቦሞ ዝውውር ላይ መጠናቀቅ ያለባቸውና ቅድመ ሁኔታዎችና የተጨማሪ ክፍያ አከፋፈል ላይ መስራት ያለባቸው ነገሮች አሉ ሲል ነው ፋብሪዚዮ ሮማኖ የተናገረው። በተጨማሪም እንግዲህ የቤን ጃኮብና የአሌክስ ክሩክ መረጃ እንደሚጠቁሙት ከሆነ ብሪያን ኢምቦሞ በሚቀጥለው ሳምንት ወደ ኦልድ ትራፎርድ እንደሚያቀናና የሕክምና ምርመራውንም እንደሚያደርግ ነው እየተገለጸ የሚገኘውና የዚህ ተጫዋች ዝውውር ኦልሞስት እንዳለቀና ማንቸስተር ዩናይትዶች ሌሎች ዝውውሮች ላይ ፎከስ እንደሚያደርጉ ነው እየተገለጸ የሚገኘው። በተያያዘ ዜና ታዲያ ስካይ ስፖርት እንደገለጸው ከሆነ ማንቸስተር ዩናይትዶች ትቶት ወደ ነበረው ቪክተር ዮክሬሽ ዝውውር እንደተመለሱ ተነግሯል። በተጨማሪም በሚቀጥሉት ቀናት ተጫዋቹ ከሩበን አሞሪም ጋር በአካል ቀጥተኛ ንግግር ለማድረግ ቀጠሮ እንደተያዘለትም መረጃዎች እየጠቆሙ ይገኛሉ። የሩበን አሞሪም የመጀመሪያው ምርጫ እንደሆነ አያይዘው ስካይ ስፖርት ተናግሯል። ከዛ ውጪ ማንቸስተር ዩናይትድ አንድሪ ኦናናን የሚገዛው ክለብ እያፈላለገ ሲሆን ለአትላንታው ግብ ጠባቂ ማርኮ ካርኔስቺ 34 ሚሊዮን ፓውንድ ለመክፈልም ዝግጁ መሆኑ ተገልጿል። በትናንትናው ዕለት ከአትላንታ ጋርም በተጫዋቹ ዝውውር ሁኔታ ላይ ንግግር የተካሄደ ሲሆን የጣሊያኑ ክለብ ማንቸስተር ዩናይትድ ካዘጋጀው ክፍያ በትንሹም ቢሆን ከፍ ያለ ገንዘብ እንደሚፈልግ በይፋ ለማንቸስተር ዩናይትድ ሰዎች አሳውቋቸዋል። እንግዲህ ማንቸስተር ዩናይትዶች ከዚህ በፊትም ከእድሜውም አንጻርም ሆነ ካለው አቅም አንጻር እዚህ ግብ ጠባቂ ፈላጊ እንደሆኑ ይታወቃል። አሁንም ቢሆን ኤሚሊያኖ ማርቲኔዝ በማንቸስተር ዩናይትድ ማለትም ወደ ማንቸስተር ዩናይትድ የማቅናት ፍላጎት አለው። ነገር ግን ማንቸስተር ዩናይትዶች ሞር ይህንን ግብ ጠባቂ የማስፈረም ፍላጎት እንዳላቸው እየተገለጸ ይገኛል። ክሪስቲያን ኤሪክሰን ከማንቸስተር ዩናይትድ ሚዲያ ጣቢያ ጋር የስንብት ቃለ ምልልስ ያደረገ ሲሆን ዋና ነጥቡም ይህን ይመስል ነበር። ለማንቸስተር ዩናይትድ ባደረግኩት የመጨረሻ ጨዋታ ላይ ጎል ማያስቆጠር የማይረሳ ጊዜ ነበር። ክለብን ለመሰናበት ጥሩ መንገድ ነው ሲልም ተናግሯል። ከልብ ህመሜ በኋላ የልብ ድካም ያለበት ሰው ብቻ ሳይሆን አሁንም ተመሳሳይ እግር ኳስ ተጫዋች መሆኔን ማሳየት ፈልጌ ነበር። የደጋፊዎቼና የቡድን አጋሮቼ ድጋፍ ከምትገምቱት በላይ በእግር ኳስ ህይወት ረድቶኛል ሲል ተናግሯል። በጋራ ባሸነፍናቸው ዋንጫዎችና በዚህ ክለብ ባደረኳቸው ትዝታዎች እኮራለሁ። አሁን ኮንትራቴ ስላበቃ አዲስ ቻሌንጅ ለመሞከርና ስራዬን ወደፊት ለመቀጠልም ጓጉቻለሁ ሲል ዴንማርካዊ ተጫዋች ተናግሯል። አዲሱ የማንቸስተር ዩናይትድ ፈራሚ የሆነው ኢንዞ ካናባይክ እንግዲህ በወርሃ ግንቦት ለማንቸስተር ዩናይትድ ፊርማውን እያኖረ ተጫዋች መሆኑ ይታወቃል። የ18 ዓመቱ የፈረንሳዊ የፊት መስመር ተጫዋች ታዲያ በዚህ ክረምት የዝውውር መስኮት አቅሙን የበለጠ እንዲያሻሽልና ልምድ እንዲያካብት በውሰት ሊሰጥ መሆኑ ተረጋግጧል። ኢንዞ በማንቸስተር ዩናይትድ ባለድርሻ አካላት ኢኒዮስ ስር በሚተዳድረው ላውሳኔ ለተሰኘው የእግር ኳስ ቡድን በ1 ዓመት የውሰት ውል የሚሰጥም ይሆናል። የማንቸስተር ዩናይትድ ግብ ጠባቂ አንድሪ ኦናና ባለፉት 2 የውድድር ዓመታት በሁሉም ውድድሮች ተጋጣሚ የግብ ሙከራ እንዲሞከር ያደረጉ 12 ስህተቶችን በመስራት የሚስተካከለው የለም። በተጨማሪም አንድሪ ኦናና ባለፉት 2 የውድድር ዓመታት ከየትኛውም የፕሪሚየር ሊግ ግብ ጠባቂ በላይ በሁሉም ውድድሮች ማንቸስተር ዩናይትድ ለግብ የዳረገ 8 ቀጥተኛ ስህተቶችን ወይም ለተቃራኒ ክለቦች አሲስት ማድረግ ችሏል። ምናልባትም በፕሪሚየር ሊጉ ታሪክ ከታዩ እጅግ መጥፎ ግብ ጠባቂዎች መካከልም ግንባር ቀደም ሊሆን የሚችልና በተለይም ደግሞ እንደ ዲያና ቫንደርሳን ይዞ ለነበረ ክለብ በጭራሽ የማይመጥን በረኛ እንደሆነ የአደባባይ ሀቅ ነውና የአውሮፓ ሊግን ዋንጫ ማንቸስተር ዩናይትድ እንዲያጣም በማድረግ ከፍተኛ ሚናውን ተጫውቷል። ከሻምፒዮንስ ሊጉ በጊዜ ለመሰናበቱም ዋነኛ ምክንያት የነበረው ይኸው ግብ ጠባቂ ነውና ክለቡን ጨምሮ 98ና ከዛ በላይ የሚሆነው የማንቸስተር ዩናይትድ ደጋፊ በዚህ በረኛ መልቀቅ ጉኑ ደስተኛ እንደሚሆን ጥርጥር የሌለው ነገር ነው። ከፊርማዎቹም ሁሉ በላይ የዚህ ግብ ጠባቂ ከማንቸስተር ዩናይትድ መሰናበት እጅጉኑ የሚያስደስት ዜናም ይሆናል ተብሎም ይጠበቃል። ዩናይትድ በሚቀጥለው ሳምንት የብሪያን ኢምቦሞ ዝውውር የሚያጠናቅቅ ሲሆን ይህም ዝውውር በአዲሱ የፋይናንሻል ዓመት የሚመዘገብ ይሆናል። ዩናይትድ ታዲያ ከኢምቦሞ በተጨማሪ ሌሎች ዝውውሮች ላይ እያደረገ የሚገኘውን ጥረት ከጁላይ 1 በኋላ በተጨባጭ ነገሮች የሚጠናከረው ይሆናል። በተጨማሪም እንደሚል ዘገባ ከሆነ ሩበን አሞሪም ቢያንስ 3 አዲስ ፈራሚ ተጫዋቾች ፕሪሲዝኑ ሲጀመር አብረውት እንዲኖሩም እንደሚፈልግ ለአለቆቹ መናገሩን ተገልጸዋል። ይህ ማለት የብሪያን ኢምቦሞ ዝውውር በሚቀጥለው ሳምንት ሙሉ ለሙሉ እንደሚያልቅ ይጠቁማል።
ኒውካስትል ዩናይትድ ለአንቶኒ ኤላንጋ ዝውውር 50 ሚሊዮን ፓውንድ ለማቅረብ ፈቃደኛ መሆኑ ተገልጿል። ከመጀመሪያ ዙር 45 ሚሊዮን ፓውንድ ጥያቄ ላይ 5 ሚሊዮን ፓውንድ ሊጨምሩ መሆኑ ተገልጿል። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው አንቶኒ ኤላንጋ የወደፊት ሽያጩ ላይ እንግዲህ 20% የማግኘት መብት ያለው መሆኑን ተከትሎ ይህ ጥያቄ ተቀባይነት ካገኘ 10 ሚሊዮን ፓውንድ ማንቸስተር ዩናይትድ የሚያገኝም ይሆናል። የቱርኩ ክለብ ፌነርባቼ ስለ ጄደን ሳንቾ ሁኔታና አዳዲስ ለውጦች መረጃ ለማግኘት ከጠየቁት ክለቦች መካከል አንዱ መሆኑ ታውቋል። ሆኖም እስካሁን ድረስ ለተጫዋቹም ሆነ ለማንቸስተር ዩናይትድ ምንም አይነት ፕሮፖዛል አልተላከም ተብለዋል። በተጫዋቹ ላይ ፍላጎት ያላቸው ክለቦች ሁሉ ተጫዋቹን በውሰቱ ለማስፈረም እየጠሩ የሚገኙ ሲሆን፣ በአንጻሩ የዩናይትድ ፍላጎት ደግሞ ተጫዋቹን በቋሚ ውል መሸጥ እንደሆነ ታማኙ ፋብሪዚዮ ሮማኖ ገልጾታል። ከተጫዋቹ ዝውውር ጋር በተያያዘ ታዲያ አሁን የወጣው መረጃ ይህንን ይመስላል። ፌነርባቼ ወደ 15.3 ሚሊዮን ፓውንድ ለማንቸስተር ዩናይትድ አስገብተዋል። ቱርክ የሚወጡ መረጃዎች እንደሚጠቁሙት ከሆነ ይሄ እንግሊዛዊ ተጫዋች እስከ 2028 የሚያቆየውን ኮንትራት በፌነርባቼ ቤት እንዲፈርም ይፈልጋሉ ክለቡ ፌነርባቼ እና 10.2 ሚሊዮን ፓውንድ በአመት ለተጫዋቹ ደሞዝ ለማቅረብም ዝግጁ መሆናቸው ተገልጸዋል። እንደ ጋዜጣ ዴሎ ስፖርት ዘገባ ከሆነ አሁንም ኢንተር ሚላኖች በማንቸስተር ዩናይትዱ ተጫዋች ራስመስ ሆይሉንድ ላይ ፍላጎት እንዳላቸው ተነግሯል። ታዲያ ኢንተር ሚላኖች ማንቸስተር ዩናይትድ እየጠየቀ የሚገኘውን 35 ሚሊዮን ፓውንድ የመክፈል ግን ፍላጎት የላቸውም። በክለቦቹ መካከልም እንግዲህ ከፍተኛ የሆነ ድርድር ይደረጋል ተብሎም ይጠበቃል። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ፖል ፖግባ ሞናኮ ለመግባት መስማማቱ ይታወቃል። ታዲያ ፖል ፖግባ በቅርቡ እንግዲህ የሕክምና ምርመራውን የሚያደርግ ይሆናል። በሞናኮም እንግዲህ የ2 ዓመት ኮንትራት የሚፈርም ይሆናል። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው አክሴል ቱዋንዜቤ እንግዲህ ለበርንሌ ፊርማውን ሊያኖር ተቃርቧል ተብሏል። እንግዲህ በኢፕስዊች ነበረ ሲጫወት የቆየውና ለበርንሌ ፊርማውን ለማኖርም እንደተቃረበ ነው እየተገለጸ የሚገኘው። በዛሬው ዕለት የወጡ ስፖርታዊ ጥንክሮች እኚህን ይመስላሉ። አጠር ባለ መልኩ ነበር ያቀረብኩላችሁ። በአዲስ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘው።